እናንተም ኑ ዳኑ። እዚህ ቦታ ላይ ዘር ማንዘራችሁ ይድናል። እናንተ ብቻ አይደላችሁም። እናንተ ሄዳችሁ ማለት ቤተሰቦቻችሁ በዙሪያችሁ ያሉ የተጨነቁ የታሰሩ በሙሉ ባልጋ ቁራኛ በደዌ ዳኛ የተያዙ በርኩሳን መናፍስት በመተትና በአስማት የተተበተቡ ቤተሰቦቻችሁ በረከት የሰላቢ መንፈስ አብር አንከርት ግደል ተብሎ የተላከ አጥፊ መንፈስ በሙሉ የሚጠፋበትና ስራው የሚወድምበት የመተተኞች መተት የሚከሽፍበት ስለሆነ ሁላችሁም መታችሁ ዳኑ። አድራሻ ተነግሯል። አድራሻውን በድጋሚ ልነግራችሁ እወዳለሁ። እናንተ ለመምጣትና ለመዳን ፍቀድልን በሉ። በ0960606072 በ0985161616 በመደወል እንዲሁ ደግሞ በአካል መምጣት ለምትፈልጉ ደግሞ መርካቶ ቅዱስ ራጉኤል ቤተክርስቲያን ፊት ለፊት የቤተክርስቲያን አልባሳት ንዋያተ ቅድሳት መሸጫ ህንፃ ላይ 3ኛ ፎቅ ቢሮ ቁጥር 55 ብላችሁ ብትመጡ እዛ ታገኙናላችሁ። አሁን ከፊት ለፊታችን በዚህ ዓመት የመጨረሻውና በዚህ ከፊት ለፊታችን የሚመጣው ወር የዚህ ዓመት መጨረሻ የጉዞ መርሃ ግብራችን ሰኔ 11 እስከ 13 ባለው ዓመታዊ ክብረ በዓል ነው። እንግዲህ በዛን ጊዜ የዚህ ዓመት ጉዞ ማለት ነው። የዚህ ዓመት የመጨረሻው ጉዞ የሚሆነው ሰኔ ሚካኤል ነው። ሰኔ ሚካኤል በኋላ እናወራበታለን። ከዛ ፊት ግን እንዳይረሳ በአሁኑ ጉዞ መቋሚያ ተጥሏል። ይሄ በደንብ ይነገር። እግዚአብሔር ይመስገን። ቪዲዮውን ማቅረብ ማሳየት እንችላለን። ቪዲዮም ተዘጋጅቷል፣ ተደግፏል። ጸሎቱ ስነ ስርዓት እንግዲህ ዛሬ ሌሊት ላይ እየተካሄደ ይገኛል። ቤተሰቦቻችን ልክ እንደዚህ ካህናቱ መብራታቸውን አብርተው በመካከላችን ተገኝተዋል። ይሄኛም ወድቀን ጸሎት እየተቀበልን እንገኛለን። እንደምትመለከቱት ነው ማለት ነው። አሜን አሜን አሜን። ጋቢሎስ አሜን። በባለፈው ጾም ላይ ያልተደረገው በባለፈው አልተደረገም ነበረ እና ለኔም እንግዳ ነገር ነበር የሆነብኝ እግዚአብሔር በሚያውቀው እንደ ቅዱስ ሚካኤል በሚያውቀውና አሁን ግን ያው በቪዲዮ ማቅረብ ይቻላል። የሄዱ ሰዎችም አሉ። ደግሞ ሌሊት ነበር ያርጋችሁ ተባሁን እስከዛሬ ጠዋት ላይ ከነጋ ምናምን ቀን ነበር የምናደርገው የነበረው። ምክንያቱም ዓርብ እዛ እንገባለን እናድራለን። ቅዳሜ ፕሮግራም ሙሉ እዛ ነበር የምናደርገው። እዛ ነበር። አሁኑ ግን ጻድቃኔ ስላደራችሁ ቅዳሜ ሄድን። ቅዳሜ አደረንና ቅዳሜ ለእሑድ ጠዋት ቅዳሜ ሌሊት እንደማለት ነው። ለቅዳሜ ሌሊት እንደዛ ሌሊት ነበር የተደረገው። በጣም ደስ የሚል ነበር። መቋሚያ ተጥሏል። በጣም ያ ደግሞ ሲጣል አብሮ የሚወድቅ እንዴ ክፉ ነገር አለ። ጥላት ነው የተጣለው፣ ሌላ አይደለም። ምክንያቱም የሰው ልጅ በአሁኑ ሰዓት ታሟል። በየሆስፒታሉ በየጸበሉ አብዶ ታስሮ ስታየው በጣም ያሳዝናል። አንዳንድ ሰዎች ክፉ ሰዎች ሰይጣን አትበሉ ይላሉ እና እንደዚህ አይነት ሰዎች ራሳቸው ችግር ያለባቸው ሰዎች ናቸውና ሰውን ለማዘናጋት የሚሄዱት ርቀት በጣም ይገርመኛል። በሰይጣን አለምንም የሚል አለ። እኛ በሰይጣን አምነን አይደለም፣ ክፉ ስራው እንዳለ ነው የምናምነው እንጂ ሰይጣን አምላክ ነው ወይም ደግሞ ሌላ ለኛ የሚያመጣው በረከት አለ ብለን ሳይሆን የምናምነው ሰይጣንን የምናምነው በአጥፊነቱ አጥፊ ነው። ይሄ ደግሞ ከኛ የመጣ አይደለም። መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕይ ዮሐንስ ድረስ እንመለከት አጥፊው መንፈስ ዘንዶ እባብ እየተባለ ሰይጣን እየተባለ የሚጠራ የሰው ልጅ ጥላት ከእግዚአብሔር ጋር የእግዚአብሔር የሆኑትን ገንዘቦቹን የሚያጠፋ አጥፊ መንፈስ ነውና እንደዚህ እኔ አላምንም ወይም ደግሞ እኔ ጋር ስልጣን የለውም የሚሉ ሰዎች አሉ። ግን በስልጣኑ ሰልጥኖባቸው ባፍ ዝም ብሎ ሰይጣን በትዕቢት ስለተናገርክ አይፈራህም፣ ወይም ደግሞ እንደው እኔ በጣም ነው የምፈራው ስላልከውም ደግሞ አያዝንልህም፣ አይተውህም ማለት ነው። አጥፊ መንፈስ ነው፣ ስራው ነው በቃ። እና በዚህ የታሰራችሁ ተፈቱ። በጣም ጥሩ። ግንቦት 14 አንድ ጉዞ ካደረግን ቀጣይ ደግሞ የመጨረሻው የዚህ ዓመት 2018 የመጨረሻው ጉዞ ነው የሚሆነው። ለምንድን ነው መጨረሻ የሆነው ከተባለ ክረምት ላይ ጉዞ የለም አይደለ? ክረምት ላይ ያው እንግዲህ በባለፈው አንተም ነበርክ፣ ዝናብ ጣለና እንዴት እንደተቸገረን አይተሃል።
እዛ ላይ ወንዝም አለ። ወንዙ የመሙላት ሂደት ስለሚኖር ያ መንገድ እስካልተስተካከለ ድረስ ድልድይ እስካልተሰራለት ድረስ አስቸጋሪ ነው። ወንዙን ማለት ይችላል። ያ ባይሆን እንኳን በራሱ ያንን ሩቅ ነው እንግዲህ የ2 ሰዓት ከምናምን ቁልቁለት ወርደህ ዳገት ወጥተህ ጤናማ ልትሆን አትችልም። የከተማ ሰው ትንሽ ያው እንደምታውቀው ከቤት ወደ መኪና ከመኪና ወደ ቤት ስለሆነ ትንሽ ይከብዳልና ክረምት ላይ አንሄድም። ለአዲስ ዓመት በዛን ጊዜ ደግሞ ክፉ ሰዎች ክፉ መናፍስትን የሚዋረሱበት መተት የሚልኩበት ስለሆነ በአዲሱ ዓመት ቀጣይ ማለት ነው 2019 መስከረም 11 ላይ ጉዞ ይኖረናል። እግዚአብሔር ይፈቅድና ብንደርስ ሀገራችን ሰላም ብትሆንልን እንደ እግዚአብሔር ፍቃድ እንደሱ ቸርነት ያደርገዋል። እኛም እናምናለን። ስለዚህ እንደርሳለን። በዛን ሰዓት የሄደም ሰው እንደዚሁ ተጠቃሚ ነው። ምክንያቱም አዲሱን ዓመት ክፉ መናፍስት ተማሪው እንዳይማር፣ ሰራተኛው እንዳይሰራ፣ በረከት እንዳይኖረን ያ መጪውን የምንቀበለውን ዓመት የሰላምና የጤና እንዳይሆንልን የህመም፣ የበሽታ፣ የመበጣበጥ፣ የመለያየት፣ የክፋት፣ አጠቃላይ የጥላቻ መንፈስ የሚዘራው ርኩስ መንፈስ አጋንንት ተልኮ የሚሆን ቀጥታ ገብቶ የሚመታበትና በአምደው በቅዱስ ሚካኤል ስራና ሴራው የሚፈርስበት የሰው ልጅ ነፃ የሚወጣበት አዲሱ ዓመት ብሩህ ዓመት እንዲሆንልን መስከረም 11 ላይ አለን። ከዛ በኋላ ግን ሐምሌ ነሐሴ ላይ ጉዞ አይኖርም። አሁን በደማቅ ሁኔታ የሚከበርበት ታላቁ በዓል የመልአኩ የቅዱስ ሚካኤል በዓል ሰኔ 12 ነው። ሰኔ 12 ደግሞ በአምደው ሚካኤል ይለያል። የሚገርም ነገር ታቦት ይወጣል፣ ይባርካል። በዛ ጊዜ ደግሞ ተገኝቶ መባረክ ይሄ ትልቅ የዛ ጊዜ ማን የራሱ አልቀርም ግድ ነው። በጣም ተማሙቼ ሀገርም ሰላም ይሆናል፣ እርግጠኛ ይረጋጋል። እንሄዳለን። ሰኔ ሚካኤል ልዩ ጉዞ፣ ልዩ ፕሮግራም አለ። የት? በአምደው ሚካኤል ቅዱስ ሚካኤል ገዳም። የዛ ጊዜ አምደው ሚካኤል ታቦቱ ወጥቶ ሀገርን፣ አካባቢን፣ ህዝብን የሚባርክበት ታላቅ ቀን ነው። ለዛ ቀን ተዘጋጁ። በነገራችን ላይ እዚሁ ላይ ላሰምርበት የምፈልገው እናንተም ልትሰሙኝ የምፈልገው ነገር ምንድን ነው? ክፉ አድራጊዎች ከግንቦት 1 እስከ ሰኔ 12 ድረስ ለመናፍስቱ ዓለም ግብር መስዋዕት የሚያቀርቡበት ወይም ደግሞ የሚመትቱበት የሚያሟርቱበት ደፍተራዎችም ሆነ ጠንቋዮችም ሰውን የሚያስሩበት መስዋዕት ለጥልቁ መንፈስ የሚገብሩበትና ሰዎችን የሚያስሩበት ወራት ነውና በዚህ ከግንቦት 1 እስከ ሰኔ 12 እንደነገርኳችሁ በዚህ ቀን በሚካኤል በአምደው ቅዱስ ሚካኤል ግቢ ውስጥ ተገኝታችሁ በቤተሰባችሁም ሆነ በእናንተ ላይ የተላከውን መንፈስና አስማትና ሟርት አጥፋ፣ በትን፣ ግደል፣ እሰር፣ ተብትብ፣ አፍዝ፣ አደንዝዝ ተብሎ የተላከ መንፈስ እናንተ ላይ አይሰራም ማለት ነው። ወደ ራሳቸው ነው የሚመለሰው። እዛ ቦታ ላይ ጸሎት ሲደረግ ቃል ኪዳኑ ምንድነው? አንደኛ የገባው መንፈስ የተላከው መንፈስ ይያዛል፣ የተወሰደብህ ዕድል ይመለሳል። እንደገና ደግሞ እነዛ ሰዎች እንትናቸው የገቢ ምንጫቸው ሲቋረጥባቸው ድጋሚ ደግመው ለመላክ ሲያስቡ ወይም ደግሞ ሲልቁ ያ የተላከው መንፈስ ወደ ራሳቸው ነው የሚመለሱ ከዛ በኋላ ማለት ነው። ምልክቱ አንተ ጋር ይደርሳል፣ ይመጣል። ነገር ግን ፓወር ኃይሉ ግደል ከተባለ ወደዛ ሰው ነው የሚሄደው ማለት ነው። በማን ቃል ኪዳን? በአምደው በቅዱስ ሚካኤል ቃል ኪዳን ማለት ነው። የላከው ሰው ያ ሰው ስለሆነ አምደው ቅዱስ ሚካኤል በቃል ኪዳኑ ሲመልሰው ወዴትም አይሄድም፣ ወደዛ ሰው ነው። ምክንያቱም ጌታዬ ብሎ ሰግዶለት ገብሮለት ደም አፍስሶለት ጎዝጉዞለት ስለሆነ ወዴትም አይሄድም። ወደ አነገሰው ጋር ይሄድና ያንኑ ገብሮልኛል ሰግዶልኛል ብሎ አያዝንለትም። ያንኑ ቤተሰቡንም ስራውንም ሴራውንም ሁሉ እዛው ድብልቅልቅ አድርጎ የራሱን ህይወት ያጠፋል ማለት ነው። በጣም ጥሩ። ስለዚህ አሁን ለቀጣይ የጉዟችን ሰኔ 11 ነው የሚሆነው። በዕለተ ቀኑ በሰኔ ሚካኤል ቀን ዓርብ ቀን ነው የሚሆነው። በዕለተ ቀኑ የአምደው ቅዱስ ሚካኤልን ታቦቱን ፊት ለፊት አይተን ተባርከን ሰግደን ጸልየን እንመለስ። ከወዲሁ ጀምራችሁ ተመዝገቡ። ቦታ ሳይያዝ ባለቀ ሰዓት ግብ መፍጠር
አስፈላጊ አይደለም። ምክንያቱም መኪና ቀድሞ ነው የሚዘጋጀው እና ስለዚህ ያን ቦታ አይቼ ተባርኬ መመለስ ፈልጋለሁ። እንደ ወገኖች እዛ ድነው እንደመጡት ሁልጊዜ በየቀኑ በየጊዜው የሚሰጥ ምስክርነት አለ። እኔም እንደነዛ ሰዎች ምስክርነትን መስጠት እንድፈልግ ቅዱስ ሚካኤል እንዲያግዘኝ መሄድ እፈልጋለሁ የምትሉ ወገኖች ካላችሁ ከወዲሁ ጀምራችሁ ተመዝገቡ። ስልኮች አሉ፣ አድራሻዎች አሉ። ስትፈልጉ በአካል ስትፈልጉ በስልክ ተመዝገቡ። ሰኔ ሚካኤልን በአምደው ሚካኤል እናሳልፍ ነው። ምዝገባ ከዛሬ ጀምሮ ማለት ይቻላል ይሄ ቪዲዮ ከወጣበት ጀምሮ እስከ ሰኔ 5 ድረስ ምዝገባ ነው። ከዛ በኋላ አንቀበልም። ምክንያቱም ብዙ ነገሮችን አሬንጅ የምናደርግበት ምክንያቱም አሁን እዛ ጋር እንግዲህ መኪና ቀድመህ ትይዛለህ። የሰውን ብዛት ካወክ በኋላ መኪና ታዘጋጃለህ። እንደገና ደግሞ እዛ ለምሳሌ ምግብ ገዳሙ ጋር እኛ ነን የምናዘጋጀው። ያንን የሰውን ብዛት ካወቅን በኋላ ነው ለዚህ ይሄን ያህል ህዝብ አለን፣ ለዚህ ህዝብ ሊያስተናግድልን የሚችል ይሄን ያህል ጤፍ፣ ይሄን ያህል እንዲህ ብለን አስቤዛም የምናዘጋጀው ከወዲሁ ስለሆነ ሲታወቅ ነው። በመሸ ሰዓት መኪና ከያዘን በኋላ እንደገና ደግሞ ቀኑ ከሄደ የምዝገባ ቀን ካለፈ በኋላ አንዳንዴ እኔ ለምንድን ነው ዛሬ አሁን የደወላችሁበትን ከዚህ በፊት ብትደውሉበት ስላለው ምክንያቱም ነፍሴን ትጨነቃለች። ምን እንደሚሉ ታውቃለህ? በቅዱስ ሚካኤል ሆነብህ ይላሉ። ማዝግበን ይሄው ግዝት ውስጥ ከመግባታችሁ በፊት እስካሁን ለምን አልደወላችሁ? የሚሞላ አልመሰለንም። ተነግሮ አይደለም ወይ? በቃ እንደዚህ ረስተን እንደዚህ ወገቤን ራሴን የሚል ሰው አለና እባካችሁ ለመንፈሳዊ ነገር ቦታና ክብር ይኑራችሁ። እውነቴን ነው የምላችሁ። ስትመጡ ደግሞ ይውላችሁ ስትመጡ የማህበሩ ህግ አለ። በማህበሩ ህግ መመራት የሚፈልግ ሰው ብቻ ነው መምጣት ያለበት። እዛ መጥቶ የራሱን ሐሳብ አራምዳለሁ በራሴ አቅጣጫ እናንተን እመራለሁ የሚል ካለ ከወዲሁ ላስጠነቅቅ እወዳለሁ። የራሱ አካሄድ አለው። ማንም ዝም ብሎ መጥቶ ማንም ሰው አንተን ሊያዝህ አይደለም። ያ ሰው ይሄ ማስታወቂያ የምትሰራው አንተን ጋይድ ሊያደርግ ወይም ደግሞ እሱ በፈለገው አቅጣጫ ሊዘውርህ አይደለም። የሚገርመው ነገር ግን ብዙ ነገር ስለገጠመን አንተ የምታውቃቸው ነገሮች ስላሉ ነው። እዛ ድረስ ከደከማችሁ አይቀር ከመጣችሁ አይቀር ማለት ነው። ለዓላማ ይሁን ለድህነት ይሁን። ዓላማ ደግሞ አንድና አንድ ብቻ ነው፣ ድህነት ነው፣ መዳን ብቻ ነው አይደል? ይሄን ብቻ አስባችሁ ተጓዙ። ከዛ ውጪ የሆዴን ነገር፣ የምግብ ነገር፣ የቤቴ ነገር እያልክ መንታ ልብ ሆነ መሄድ አይጠበቅብህም። እንደዛ ከሆነ ድህነቱ ሌላ ነገር ነው የሚሆነው። አንዳንድ ሰዎች ግሩፕ ፈጥረው ይመጡና ማለት ነው በጣም ይገርመኛል። አንዳንድ ሰዎች በተለይ በቃ እንደዚህ አሁን ግሩፕ ይሆኑና በተለይ ሴት እንደው አጠገባቸው ካለ በጣም ከባድ ነው። ለምን እንደሆነ አላውቅም። ምን አይነት መንፈስ እንዳለ አላውቅም። ታውቃለህ? ሰዎችን ይዞ ገንጥሎ የመሄድ የመጥፋት ነገር መንገድ ላይ ወርዶ አለመገኘት መጥፋት፣ ይሄ ካለ ከወዲሁ ባይመጡብን ባይደውሉብንም የተመረጠ ነው። ምክንያቱም እኛ ዓላማችን ሰው እንዲድንልን፣ ሰውን አበሳጭቶ ሰውን አማሮ ሰውን አሳዝኖ እሱ ደስታ ሊያገኝ አይደለም ያ ሰውን መምጣት ያለበት። ለመዳን የምትወዱ ብቻ ነው። ከዚህ ውጪ ለዓላማ ይዞ ለመጣ ሰው አናስተናግድም። ከወዲሁ መናገር ስላለብን ነው።